በስተመጨረሻም እርግብ ባመነችው ሰው ተከዳች። እርግብ ይህንን ነገር ያደረገው ተምቹ መስሏታል። ነገር ግን ተምቹ አይደለም። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እርግብ ተይዛለች። እርግብ ልትያዝ የቻለችውም በጓደኛዋ አማካኝነት ነው። በጓደኛዋ አማካኝ ሆነ እንጂ ፖሊሶቹ ግን የገቡት ከተምቹ ጋር ነበር። ተምቹ እርግብ ብቻዋን እንደሆነች ስላረጋገጠ በሩን ቆርቆሮ ወደ ቤት ሲገባ ተከታትለውት የመጡት ፖሊሶቹ ነበሩ። ምክንያቱም የእርግብ ጓደኛ ባዩሽን ልታገኝ ሄዳ ነበር። የእርግብ ጓደኛ ባዩሽን ልታገኝ ከሄደች በኋላ እነ ተምቹ አሳስረዋታል። ይህን በማስመልከት ልጅቷንም ከእሷ ጋር ስላዩት እሷ እዚህ ካለች እርግብ ደግሞ ብቻዋን ልትሆን ትችላለች በሚል ህሳቤ ተምቹ አሴርን እንደምንም ወደ ሌላ አቅጣጫ ከሸኘ በኋላ ወደ እርግብ መጥቶ ነበረ። ወደ እርግብ መጥቶ በሩን በቆረቆረ ጊዜ እርግብም ማን ነው ብላ ሁለቴ ከጠየቀች በኋላ ስትከፍተው ተምቹ ነበረ። ተምቹም መጥቶ ጓደኛሽን እኮ ሌላ ቦታ ስላየዋት በዚህን ሰዓት አንቺ ብቻሽን ትሆኛለሽ ብዬ ነው የመጣሁት፣ እናማ እንኳን ደስ ያለሽ በማለት ገና ንግግሩን ሲጀምር ነበረ ፖሊሶቹ የመጡት። እንግዲህ እርግብ በዚህ ጉዳይ ላይ ሌላ ማንም ሰው ሊያደርገው አይችልም፣ አንተ ልትሆን ትችላለህ የሚልም ሀሳብ አላት። ነገር ግን የጓደኛዋ አመለካከት እንኳንም ያዙሽ የሚል አይነት ይመስላልና ጓደኛዋ በጣም ፈገግ ብላ ነበረ። ፖሊሶች እርግብን ሁለት እጇን ይዘው ሊወስዷት በተነሱ ጊዜ ጓደኛዋ ደግሞ በጣም ደስ ብሏትና ፈገግ ብላ ነበር ስታያት የነበረው። እሷ ግን ለብዙ ሰዓታት ተምቹን ትኩር ብላ ስታይ ከቆየችው በኋላ እውነት ለመናገር እሷ ብቻ ሳይሆን ተምቹም እያያት ነበረ በደንብ። ምክንያቱም ውጭ ከሀገር ወጥቼ አላውቅም፣ እንኳንስ ከሀገር መውጣት አይደለም እኔ የጎዳና ልጅ ነኝ፣ ቁርስ በልቼ እራቴም አልደግም ሰው ነኝ በማለትም በተናገራት ጊዜ ሂድ ከዚህ ከፊቴ ጥፋለኝ ብለው ከዛን ወደዚህ ተቀያይመው ነበረ። ይሁን እንጂ ተምቹ ከእርግብ አራቀም፣ ያለችበትንም ስለሚያውቅ እንደዚህም ደግሞ በዚህን ሰዓት ያለሱ ማንም የሚቀርባት ሰው እንደሌለ ስላወቀ ምናልባትም ከሀና ጋር የተቀመጠውን ቦርሳ የምትፈልገው ከሆነ እኔ ወስጀዋለሁ በማለት ሊነግራትና እንደዚሁም ባዩሽ መታሰሯን ካሁን በኋላ ምንም እሷን የሚያሰጋ ነገር እንደሌለ ሊነግራት ነበረ የመጣው። የተምቹ መምጣት እሷን አስደስቷት ነበር። ምክንያቱም ቦርሳው ከተምቹ ጋር እንደሆነ ሰምታለች። ካሁን በፊት ተምቹ አስቀመጠበት ሱቅ ሄዳ ስትጠይቅ ቦርሳውን ልጁ እንደወሰደው ነግረዋታል። ከዛም በኋላ ቦርሳውን እስካላገኘው ድረስ ከተምቹ መራቅ የለብኝም የሚል ውሳኔ ወስና ነበር። እንግዲህ በአሁኑ ላይ ተምቹን ስታየው እርግብ ፈገግ ያለችበት በመጀመሪያ ፓርት ላይ ምናልባትም ቦርሳውን ሊሰጠኝ ይችላል የሚል ነበረ። ነገር ግን ከደቂቃዎች በኋላ ፖሊሶች መጥተው እጅ ከፍንጅ ከያዟት በኋላ ፈገግታዋ ወደ ቁጣ ተቀይሮ ተምቹን በጣም አገለማምጣ ስታየው ነበረ። ይሁን እንጂ የጓደኛዋ ደግሞ አስተያየት ይህን ነገር አንቺም ልታደርጊው ትችያለሽ፣ እመኝኝ እጅሽ ካለበት እንደማልተውሽ እወቂ በማለት እርግብ ከንፈሯን ነክሳ ስትናገር ነበር በውስጧ። የእርግብ ጓደኛ ለባዩሽ ልትናገር የወሰነችበት ምክንያት በዋናነት ገንዘብ ነበረ። ከሀገር ለመውጣት እንደዚሁም ደግሞ ወደ አሜሪካ ለመሄድ በቂ የሆነ ገንዘብ አለኝ ብላት ነበር ካሁን በፊት። እሱን ገንዘብ ለማግኘት ቤቷን በአንድ እግሯ ቆማ ስትፈልግ ነበረ ለሰዓታት የቆየችው። እቃውን በየቦታው ከፈለገች በኋላ መልሳ እቃውን ወደ ነበረበት ሳትመልስ ነበረ እርግብ በወቅቱ የደረሰችው። እርግብም በሁኔታዋ ተደናግጣ እንዴ ምን ሆነሽ ነው እንደዚህ ቤቱን በአንድ እግሩ ያቆምሽው በማለት ስትጠይቃትም አይ ዝም ብዬ እኮ ነው እቃ እያስተካከል ማለቴ አይጥ ገብታ በማለት ነገሩን ለማለባበስ ብትሞክርም እርግብ ግን በወቅቱ በጣም ተጠራጥራት ነበረ። ጓደኛዬ ምን ለማድረግ እያሰብሽ ነው? መቼም እኔ ላይ ተንኮል እያሰብሽ ከሆነ
ደግሞ እኔ ላይ ተንኮል አስበሽ ጉድ እንዳሰሪኝ በማለት ራሷንም በተደጋጋሚ ስትጠይቅ ነበረ። ስለዚህ እርግብ ጓደኛዋ ላይ ያላት እምነት በጣም እየጠበበ የመጣ ነው። በሌላ መልኩ ባዩሽ እስር ቤት መግባቷን ሜላት ሰምታለች። ሜላት በባዩሽ ስልክ በተደጋጋሚ እየደወለች ነበረ። ምክንያቱም ወርቁን ለማስመለስ ከፈለግሽ ተጨማሪ ብር ላኪልኝና ልስጣቸውና ወርቅሽን ላስመልስልሽ በማለት ቃል በገባችላት መሰረት አሁን ደግሞ 50 ሺህ ብሩን ከወሰደች በኋላ ምን እንደምታደርግ እስኪ አያት አለው በማለት ከሀና ጋር በተነጋገሩት መሰረት ሀና እርግጥ የወይዘሮ ሜላት ያሁኑ ስራዋን ባያስደስታትም ነገር ግን ከአንቺ በላይ አላውቅም በሚል አንቺ ካልሽ ሆን ማዬ በማለት ቤተሰቡ ተስማምቷል። ይሁን እንጂ አሁን ላይ ወይዘሮ ሜላት እየጠበቀች ያለችው ወርቁን አስመልሽልሻለሁ ነይ ውሰጂ ወይስ ቤት ላምጣልሽ የሚል አይነት መልእክት ነበረ እየጠበቀች ያለችው። እንግዲህ የቀጠሮ ሰዓታቸውንም ነግራታለች ለሜላት ወይዘሮ ባዩሽ ለሜላት ነግራታለች። ሜላትም ይህን የቀጠሮ ቀን ወቅት ስለምታውቅ ሰዓቱ ካለፈ በኋላ በተደጋጋሚ ስልኳን ስትመለከት ወደ ሳሎን ወደ መኝታ ክፍል ስትሯሯጥ ከቆየች በኋላ እስኪ ልደውልላት ብላ ስትሞክር ነበረ። የባዩሽ ስልክ 2 ከጠራ በኋላ በሶስተኛው ግን ጥሪ አይቀበልም ነበር የሚለው። እኔ በፊትም ተጠራጥሬ ነበር አንቺን ማመኔ እያለች ስልኳን እጇ ላይ እየጠበጠበች ቁጭ ብላ እያሰበች ሳለ ምናሴ ይመጣል። እማዬ ደህና ነሽ አይደል በማለት ሶፋ ላይ ይቀመጣል ወንበር ላይ። ከዛም በኋላ ደህና ነኝ ልጄ ደህና ነኝ በማለት ትናገራለች። ከዛም በኋላ ስልኳን ይዛ ወደ መኝታ ክፍል ልትገባ ገና እንደቆመች ነበረ የተደወለላት። ሜላት ስልኩን ስታነሳው ከፖሊስ ጣቢያ እንደሆነች እና ፖሊሶች እንደያዟት እንደታሰረችም ትነግራታለች። እኮ ምን አድርገሽ ምን ሰርተሽ በማለትም ስትጠይቃት እኔ ምንም የማውቀው ነገር የለኝም፣ ድንገት ነው ፖሊሶች እነዛ ልጆች ሊሆኑም ይችላሉ በማለት አሴርንና ተምቾን በቅርብ ርቀት አይታቸው ስለነበረ ከአሁን በፊት አሴር ጋር በተደጋጋሚ እየተገናኘች በተለይ ወይዘሮ ሜላት ቤት በተገናኙ ጊዜ አንገቱን ልታንቀው ትንሽ ነበረ የቀራት። ለምን እዚህ ልትመጣ ቻልክ በሚለው ጥያቄ አፋጣው ነበረ። እኔ አንቺን ሳይሆን ባለቤቶቹን ፈልጌ ነው የመጣሁት በማለትም እሱም የማያዳግም መልስ መልሶላታል። እንግዲህ ባዩሽ በወይዘሮ ሜላት ቤት ውስጥ ስትዋረድ የመጀመሪያዋ አልነበረም። ምክንያቱም ካሁን በፊትም አቶ ኖላዊ ወደ ወይዘሮ ሜላት ቤት በገቡ ቀን እሷ በር ላይ ነበረ የተቀበለቻቸው። ከዛም በኋላ አንተ ደግሞ እዚህ ምን ትሰራለህ በማለት ጠይቃቸው ነበረ። ምን ነው አንቺስ ምን ትሰሪያለሽ እዚህ ማለቴ ባለቤቷ አንቺ ነሽ እንዴ በማለትም ጠይቋት ነበረ። ወይዘሮ ባዩሽም አይ ማለቴ እንዴት ልትመጣ ቻልክ በማለት እየተከራከሩ ሳለ ነበረ አቦ ዘር በይልኝ በማለት አቶ ኖላዊም ይህን አይነት መልስ እየሰጧት ሳለ ወይዘሮ ሜላት ከጓዳ ትመጣና እንዴ ምን ትተዋወቃላችሁ እንዴ በማለት ስትጠይቃቸው እኔ ታውቃታለሁ እኔ አላውቃትም በማለት አቶ ኖላዊም ቢናገር ወይዘሮ ባዩሽ ግን ምንም የምትለው ነገር ስላጣች ዝም ነበረ በወቅቱ ያለችው። እንግዲህ አሴር ጋር ስትገናኝ ለሁለተኛ ጊዜ መልሳ ደግሞ በሜላት አማካኝነት ትልቅ ውርደትን ተከናንባለች ባዩሽ። ያሁኑ ግን ፖሊስ ጣቢያ እንደገባችና ሜሉዬ ከዚህ ልታድኘኝ ከዚህ ልታስወጭኝ የምችው አንቺ ብቻ ነሽ በማለትም ስትጠይቃት ነበረ። በአሁኑ ላይ ወይዘሮ ሜላት ለባዩሽ ምንም አይነት ምርጫ እንደማትሰጣት ለራሷ ቃል ገብታለች። ምክንያቱም ከወርቋ መዘረፍ በኋላ በ50 ሺህ ብሩም እንደተበላ ቆጥረው መልሳ ደግሞ ከእስር ቤት ማስወጫም ደግሞ ሌላ ወጪ እንደሚል ይታወቃል። ስለዚህ ካሁን በኋላ ከባዩሽ ጋር ያላትን ግንኙነት ሙሉ ለሙሉ ለማቋረጥ እንደዚሁም ደግሞ ባዩሽ በሜላት ላይ እያደረገች ያለችውን ነገር የማታቋርጥ ከሆነች ሜላት ላይ ያደረሰችው አደጋ ከዛ በላይ
ባዩሽን እድሜ ልክ እስር ቤት ሊያቆያት የሚችል ትልቅ የወንጀል ፋይል በእጇ ላይ እንደሚገኝ ነው እንግዲህ ወይዘሮ ሜላት የተናገረችው። ይህንን ትልቅ ሚስጥር ለሌሎች ልጆቿ አልተናገረችም። ኢቭን ለባለቤቷ ለአቶ መስፍንም ሆነ በጣም ለምትወደውና እንደ አባቷ ለምታየው ለምናሴም አልተናገረችም። ነገር ግን ለሀና ይህንን ሚስጥር ነግራታለች። ሀናም በወቅቱ እንዴ እማዬ እንዴት ነው ይህን ያህል መረጃ ይዘሽ ባዩሽን ለማጋለጥ የማትፈልጊው በማለት ብትጠይቃትም አይ ልጄ አንቺ የማታውቂው ብዙ ነገር አለ። ይገርምሻል፣ እኔና ባዩሽ ከልጅነት ጀምረን እስካሁን ድረስ የቅርብ ጓደኛሞች ነን። በጣም ሊያልፉ የማይችሉ የሚመስሉ ቀናቶችን አብረን አልፈናል። ምናልባትም ባዩሽ ጸባዩዋ የተቀየረው ህይወት አልሆንላት አልሳካላት ብሎ ሊሆን ይችላል እንጂ ባዩሽ እንደዚህ አይነት ሰው አልነበረችም። በጣም ጥሩ ሴት ነበረች። ታዲያ ምን ያደርጋል በማለት ንግግሯን በዚህ መልኩ ጨርሳለች። እንግዲህ ወይዘሮ ሜላት ባዩሽን ለማስፈታት እየተስማማች አትመስልም። እስር ቤት መሆኗን እንደሰማች ቶሎ ነበር ስልኳን የዘጋችው። እስኪ በቀጣይስ ምን ይፈጠራል የሚለውን ደግሞ ባዩሽ ምን ትወስናለች የሚለውን እንደዚሁም እርግብስ ወደ ፖሊስ ጣቢያ ከሄደች በኋላ ከባዩሽ ጋር ልትገናኝ ትችላለች። ባዩሽን ታጋልጣለች አታጋልጥም የሚለውን በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ